ይኸውልሽ አሁን እኔ ፍቅር ምንም አይነት ጭቅጭቅ አልፈልግም፣ ምንም አይነት ንትርክ አልፈልግም። ነገር ግን ከዚህ በኋላ በደረስኩበት ነው በቃ ስነ ስርዓትሽን ይያልሽ። ከዚህ በኋላ ስሜን እንድታነሺም አልፈልግም። ከአንቺ ጋራ በምንም አይነት መንገድ አላወራሁም ማለት እንዲህ ብለሽ እንዳታወሪ ከሆነ ባላ ጭራሽ እንደዚህ እየገፈታሽ ነው። እንዲህ ብለሽ እንዳታወሪ ይኸውልሽ ልጣፈጥሽ እችላለሁ። ገባሽ ሩታ ስሎ እኮ አንቺ እኔ ደግሞ ማጣጣፈር ለምንሽ እንዲህ ሲጣር ጠምዝዤ እንዳጠፈጥፍሽ ይኸውልሽ ጥፍራ ጨምላቃ አፏን ትከፍታለች እንዴ? አንቺ ደግሞ አፍሽና ትከጭ። ቆይ ተረጋጊ አንዴ ትሆን ነው። ቆይ ተረጋጊ ትሆን አንቺ ይኸውልሽ እዚህ እንዳላባረርሽ ከዚህ ጋር ስርዓትሽን ትይዣለሽ። ጠፍጥፍ ይኸውልሽ እያስለቀስኩ ነው ከዚህ ሰፈር ማባረርሽ። እሺ እንደ ልጆች ተፈለሰ ፈጭቃሽን ጠፍጥፍ ያማታል ጠፈጥፍሽ። ሰላም ሰላም ሰላም። ምንድን ነው የተከበራችሁ ትላላችሁ? ሴቶቹ ተጋደሉ። በአንድ ወንድ ስንት ሴት ይጋደላል? የሆነች አራተኛ ሴት ደግሞ አለችው አብራው የሚጨፍር። ቆይ እለቅላችኋለሁ ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙሃን ቻናል ቤተሰቦች እንዴት አላችሁ? እኔ ግን ማለት ነው ውዶች፣ ለምንድን ነው ሄርሜላና ሩታ በቃ እርግፍ አድርጋችሁ ትታችሁት እስከሚናፍቃችሁ ድረስ እሱ እንደው በምን ላያቸው እስከሚል ድረስ ለምን አታደርጉትም? የሆነ በሰበብ በአስባብ አሉባልታ አለች እያላችሁ ለምን ትታዩታላችሁ? ላለመታየት ራሱ ጥፍት ብላችሁ ማለት ነው ሶሻል ሚዲያ ላይ በቃ እሱ የዞረበት እንዳትዞሩ እንትን ብትሉ እርግጠኛ ነኝ ወዴት ሄዱ ብሎ ይመጣል። እሱ ራሱ ወይ ልጁን አማይቶ ይመጣል። ለምንድን ነው እንደዚህ የምትሆኑለት? እኔ በጣም እሱ እኮ የልብ ነው የተሰማው። ባለፈው ታስታውሳላችሁ? ብዙዬን አየሽ አይደል? እኔን የመሰለ ወንድምሽ ሸበላ ወንድምሽ ሊጋደሉብኝ እያለ እግዚኦ እግዚኦ። እኔ ብሬ ነው ብላችሁ አላወራንም እንዳንቺ ምንም ልናወራማ ደቂቃ እንደማይፈጅብሽ እናውቃለን። ሲቀጥል ደግሞ ልናወራም አንፈልግም አንችልም። ፍቅር ተረዳሽኝ እኮ እኔም ስለእናንተ ላወራ አልችልም። እኛ ያው ስላወራሽና ስለደረሰን ነው ስለሰማንም ጭምር ነው። ኢቭን ስለሰማን ነው የምተማመነው። ማሪ የምትጨቃጨቁበት ወይ የሚያሳምነኝ ሌላ ዳጎስ ያለ ምክንያት ብታመጡ በእውነት ለዚህ ነው ይሄን እሱ ይምጣ ብቻሽን ፈራሽ ራምብት ለዚህ ንግግር በመዳን ያለ ይኸውልሽ ስለኛ አሁን እየነገርኩሽ ነው። አሁን አብርሃም ነው አይደል? እኛ ህይወት ላይ በትክክል አብርሃም ነው እያወራን ያለ ነው። አብርሃም ጋር መጣሽ ሶ ከአብርሃም ጋር ያለሽን ነገር መጨረስ ትችያለሽ። ከኛ ጋር በየቦታው እየሄድሽ እንደዚህ እነሱ ይለምኑታል። እኔን እኮ ነው የሚፈልገኝ የሆነ ነገር ይሄ በጣም ሰላማዊ ወሬ ነው። እስካሁን ያዛለት ቃል አላወጣም። አዳምጪ። እስካሁን እንደዚህ አይነት ቃል አልተናገርኩም። ቪዲዮ ላይ ትችያለሽ አለ ሚዲያ ላይ ነው ቪዲዮዎች አሉ ማየት ትችያለሽ። ሚዲያ ላይ አይደለም ያወራሽው። ሚዲያ ላይ ቢሆንማ ኦሬዲ መረጃ ይኖረናል። ሚዲያ ላይ አይደለም ያወራሽው። አሁንም እኮ መረጃ ይኖረናል ማለት አሁን መረጃ በሌላችሁ ነገር ነው ያወራችሁ ያላችሁ ማለት ነው። ፕሊዝ መረጃ ይኖረናል ኢን ሴንስ ሌላውም ሰው የሚያየው ለማለት ፈልጋ ነው እንጂ ስለሰማንም ስላየንም ስለደረሰንም ጭምር ነው በእርግጠኝነት መተንም እናወራሽ። ገባሽ? አታቂንም ስለኛ የምታስወሪው ነገር አቁሚ። አዳምጪኝ። እንዴት ነው ፍቅር እያወራሽ ነው ያለነው? መጀመሪያ በጣም ተረጋጊ። ስነ ስርዓትሽን ያዢ። እያከበርሽ ነው። አልገባሽም ማለት እያከበርሽ ነው እያወራሽ ያለነው። በእውነት ሩታይ ኖ በጣም አፍሽን እየከፈትሽ ነው። ስነ ስርዓት የእናንተ አይታያችሁ? ምን እየጠየቃችሁ ጥያቄ መልስ ነው እየመለስኩላችሁ ያለው እኮ በስነ ስርዓት። ምን ቅርቅር አትበይ። ረጋ በመምጀም እኔ እኮ የሚለው ማለት ነው በጣም ግራ ያገባኝ ፍቅር ራሱ እዚህ ጋር እኮ ነይ ባለፈውም እንደዛ ነይ ብሎ መጣችለት። አሁንም ሂጂ ሲላት ትሄድለታለች። ለምንድን ነው እንደዚህ? እኔ ሴትነታችንን የማናስከብር ከሆነ እኮ እሱ እንደፈለገው ነው የሚሽከረከረው እንደፈለገው ማለት ነው። እኔ የምሬን ነው የምላችሁ ወንድ የሌለ እስከሚመስል ድረስ። በነገራችን ላይ ባለፈው ማን ነው ዳኒ የጠየቀው ጥያቄ ትክክል ነው። አብርሃም ምንድን ነው ያስነካችሁ? ምንድን ነው እናንተ እስካሁን ልትቆርጡ ያልቻላችሁት? ምን አስነክቷችሁ ነው ያለው? እውነት ነው የምር። አሁን አብርሃም ቢመለስ ሩታ ከኔ ጋር ይሆናል ብላ ነው። ሄርሜላስ ከሄርሜላ ጋር ይሆናል። ቆይሲ ከሄርሜላ ጋር ከሆነ ደግሞ ምን ልትሆኑ ነው? አሁን ሶስታችሁ አሁን ፍቅር ጋር ነው ያለው። ሄርሜላ እና ሩታ ደግሞ እየጠበቁት ነው። እኔ በጣም ግራ የሚያጋባኝ ነው። እና ዳኒ የጠየቁት ጥያቄ ትክክለኛ ጥያቄ ነው። ይህንም ማስቡ ደረጃ አጠገብሽ ነን እንሰማለን። እንዲ ለሀገር አታንቧቂ ድምፅሽን ቀስ ሰከን ብለሽ አውሪ። እሺ እንዴት ነው የምትጮኸው? እናታችሁ በጣም ትዕግስተኛ ሁኚ ለማውራት እየሞከርኩ በጣም እኛን የታገስንሽ። እንዴት ነው እየተመነቃቀሽ ነው እያወራሽ? እስቲ ማይ ታግዘሽኛል? ፍቅር ሙድ
አሜን አትማልኩልሽ ደስ አይልም። ኤኒዌይስ አሁን ይኸውልሽ አንድ ነገር ልንገርሽ ፍቅር፣ እኔ የማይሆን ነገር ውስጥ መግባት አልፈልግም። ገባሽ? በቃ ጥሩ ሰው ነሽ፣ ታውሪኝ ነበረ ምናምን ከሆነ ሰዓት በኋላ መቀየርሽን አይቼ ብተወውም ግን ደግሞ ስነ ስርዓትሽን ይዘሽ እንድታውሪኝ እፈልጋለሁ። ገባሽ? አሁን እኛ የምታወሩት ነገር የረባ ነገር አንድ ሰው እኛ ህይወት ውስጥ መተሽ ፍቅር፣ በእኛ ስላንቺ ምንም ያወራነው ነገር የለም። ነገር ግን በየቦታው እየሄድሽ ስማችንን የምታጠፊው ነገር እንድታቆሚ እንፈልጋለን ነው እያልኩሽ ያለሁት። ያልጀመርኩትን ነገር ላቆም አልችልም። እኔ ስለእናንተ ስራ የምትይው ነው ማለት አትሊስት አምነሽ እንኳን ይቅርታ መጠየቅ እኮ ያባት ነው። ነገር ግን በዚህ ልክ ችክት ያለሽ እንደ አንቺ አይደብርሽም? ከዛ ባለፈ ደግሞ መጀመሪያ ሳታወሪ ነበረ ይሄንን ነገር ማሰብ የነበረብሽ። ገባሽ አይደለ? አታውቂንም፣ ምንም የምንተዋወቅ ሰዎች አይደለንም። በየቦታው እየሄድሽ የምታወሪውን ነገር አሁን ሚዲያና ካሜራ ስለያዝን ነው እየዋሸሽ ያለሽው። በተለይ ስለኔ የምታወሪው ነገር እየታወቀሽኝ ነው። እንዳታለሽ። ኧረ ፍቅር በእናትሽ አድቢ። ምን ሆነሽ ነው? አዳምጪኝ። ማዳመጥ ብትችይ ከሆነ አዳምጪኝ። ሄርሜላ ነሽ ማነሽ? ረፊ ዋብያለሁ። እሺ ማነሽ? ይኸውልሽ አሁን ፍቅር ምንም አይነት ጭቅጭቅ አልፈልግም፣ ምንም አይነት ንትርክ አልፈልግም። ነገር ግን ከዚህ በኋላ በደረስኩበት ከጨረስኩ ነው በቃ ስነ ስርዓት እንጂ ያልሽ ከዚህ በኋላ ስሜን እንድታነሺም አልፈልግም። ከአንቺ ጋራ በምንም አይነት መንገድ አላወራሁም ማለት እንዲህ ብለሽ እንዳታወሪ ከሆነ ባላ ጭራሽ እንደዚህ እየገፈታሽ ነው። እንዲህ ብለሽ እንዳታወሪ ያውልሽ ልታፈጥሽ ትላለሁ። ገባ ሩታስ ነው እኮ አንቺ ንገሪና እኔ ደግሞ ማጣጣፈር ለምንሽ እንዲህ ሲጣር ያንዴ ተማርገ ያለሽ ታምዝሽ እንዳልተፈጥቃሽ ያውልሽ ጥራይ የመጣፈይ አፈጥሻለሁ። ጨምላቃ አሁን ትከፍታለች እንዴ? አንቺ ደግሞ አፍሽና ተፈጭ። ቆይ ተረጋጊ አንዴ ትተውን ነው። ቆይ ተረጋጊ አንዴ ትተውን አንቺ ይኸውልሽ እዚህ እንዳላባረርሽ ከዚህ ጋር ስርዓትሽን ትይዣለሽ። ጠፍጥፍ ይኸውልሽ እያስለቀስኩ ነው በዚህ ሰፈር ማባረርሽ። እሺ እንደ ልጆች ተፈለሰ ጭቃሽን ጠፍጥፍ ያማታል። ጠፍጥፍሽ ጭቃማ ጠፍጥፈሽ ያልጨረስሽው አንቺ ነሽ። አቃጥዬ ነው የምለቅሽ ስርዓትሽን ካለስሽ። ያማታል እንዴ? እንዴት ነው የምትወራጨው? ቆይ ተረጋጊ። ምንድን ነው ሩታ ሀሳብሽ? የጠራሻት እንደዚህ ታመነጫጭቂያት ነው? ምን አፏን ትከፍታለች? መጀመሪያ ይኸውልሽ ቂን የሚያረጋትን ልጅ ማለት ነው ስነ ስርዓት ይዘ ምናምን ሩታ። እሺ እንዴ ለማውራት እንጂ እኮ እንድትደባደቡ አይደለም። በስነ ስርዓት እያወራት እየተመናቀረችብን ያለችው እሷ ናት። በስንት ለምን ማያረጋት እንዴ? አክብረን አይደለም የጠራናት እኛ እኮ አክብራችሁ እሷ መጣለች አይደለ? በስነ ስርዓት ማውራት ካልቻላችሁ አለማናገር ነው። ለምንጠይቀው ጥያቄ በስትክክል መመለስ አለባት ነው። ምንድነው የምጠይቂያት? እኔን ጠይቂኝ። በሷ ቦታ ሆኜ መልስልሻለሁ። ምንድነው የምጠይቂው? በሷ ቦታ ሆነህ ልትመልስ አትችልም። አንተ አብርሃም ነህ፣ እሷ ፍቅር ናት። አለቀ። በሷ ቦታ ሆነህ ልትመልስ ያወራችሁንና የጠፋችሁን ነገር ስለምታውቅ እንደዚህ የተወራጨችብን ነው። በጣም ከአቅሟ በላይ የሆነች ነው። እኛ አልደረስንባት። ለምን ትደርስብናለች? አብርሃም ህይወታችን እኮ አንተ ነህ አይደል? እንደ አብርሃም ምን ሆነሃል? ኖ ለምንድነው ሰማኛው? ዝም በይ እንጂ መጠየቅ የምትፈልጊውን ነገር ጠይቂ። ለእሷ ይጠይቅሻል። ሰማኛው ከዚህ በኋላ እሷ እኔ ጋይስ ግራ የገባኝ ሄርሜላ ጠየቋ ዛሬ ምን ጋር ይመለሳል ብላ ተስፋ አላት። እውነት አያችኋል? ገቹ ነገር ስለምታውቅ ምንም ልትል አትችልም። አንዴ ምንም አላደረኩም እኮ እየሰማሁ እኮ ነው። ጸጥታ ተረጋጋ። ምን ልትሆን? እሺ እኔ እየሰማሁ ነው። እንደ አብርሃም ምን አድርጊ ነው የምትለኝ? ተረጋጋ እኮ መጠየቅ የምትፈልጊው ነገር እኔ ባለሁበት ጠይቂያት እንጂ እንደዚህ የምታመነጫጭቂያትም ልብሷንም እንድጎትቻል ኖ በስነ ስርዓት እስካላናገረችን ድረስ በእሷ የምንቀርቅር የምትል ከሆነ እንደፈለገች አድርጋ መመለስ ትችላለች። አንተ ላይ ነው አብርሃም፣ እንደፈለገች መሆን የሚችለው አንተ ላይ ነው። እኛ ላይ አትችልም። እኛ ላይ አይደለም የምትመናቀረው። የታውቃል። ምን በለሻቸው ነው ንገሪኝ። ምን ጠይቀውት ምን በለሻቸው ነው? ምንም ያልኩት ነገር የለም። አይዘወይ ስማችን አነሳሽ፣ እኔ ደግሞ መለስኩላቸው። እናንተ በእኔ ስም እንኳን እንዲያርገውኝ ትዝ አትሉኝም አልኩሽ። ስደውሉልኝ የሆነ ነገር ስታደርጉልኝ ትዝ የምትሉኝ ባይዘወይ ትዝ ብላችሁ ስለእናንተ ማውራሱ አይደለሁም። ኧረ እባክሽ ወይስ በግዳውሪ ነው? ስላወራሽ እኮ ነው የመጣ ነው። ስላወራሽ ነው የመጣ ነው እንጂ በነገሮች ላይ ሳንደርስብሽ ነው የደረስሽብን። ይሄንን ደግሞ ጠንቀሽ ታውቂያለሽ። እኔም ባይዘወይ አልደረስኩባችሁም። አብርሃም ጋር ነው የመጣው። ከዚህ በላይ ትደርሽብን። ከዚህ በላይ ባሉ አለበት ያላደረግነውን ስምሽን ያላነሳነውን እንደዚህ ብለውኝ እንደዚህ ናቸው እንደዚህ የሚሉኝ እኮ እንደዚህ ስለሆኑ ነው ምናምን እያልሰማችን ነው። ካልተገናኘን እኮ እናንተ ለእኔ ምንም ልትሉኝ አትችሉም። አገኘሽ ያልተፈጠረ ነገር ላወራ አልችልም። ከዚህ በላይ አገኘሽን እኮ መጣሽ፣ ህይወታችን ውስጥ ዘው ብለሽ ገባሽ። በአንቺ ጉዳይ ነው መጠየቅ የምፈልጉትን አንቺ ትም በይ ወይም እዛጋቁም ወይ ጉዴ ፈላ። እሺ መጠየቅ የምፈልጉትን ነገር እኔን ጠይቂኝ። ይኸውልህ ከአንድ ነገር ልንገርሽ፣ ያወራችሁን ምን በደንብ ሰምተሽ ነው የምትሄጂው። ይፈጠራል እንዴ የሌባ አይነ ደረቅ መልሶ ልባው ልቅ አሉ። ሰው እንዴት ለራሱ ይተርዳል? ትሰሚኛለሽ? ይኸውልሽ
በጣም ብዙ ጊዜ ዝም ብለሻል፣ ታግሰንሻል። ብዙ ነገር እያወራች ነው። በጣም ከአቅማችን በላይ ስለሆነ የመጣ ነው። ገባ? ከአንቺም ጋር በፊት አውራ ስለነበረ ነው ሳይለንት የሆንኩትኝ። እሷም ስትናደድ ችግር የለውም በቃ ተይው ምናምን እያልኩኝ የነበረው ገባሽ? አይ ካልሽ ግን አሞጠሙጣለሁ ወይም ደግሞ አሁንም እቀጥላለሁ የምትይ ከሆነ ደግሞ እንግዲህ የሚመጣብሽ ነገር ለመቀበል ሬዲ ሁኚ። አጸፋውን እያሰባችሁ አድርጉ። አንቺ እንደምታደርጊ እኮ እሷን ማድረግ ትችላለች። ለሁለታችሁም አታንስም። እኮ ስለፈራች እኮ ነው የመጣችው፣ ይዛ የመጣችው ይጠይቁ እንዴት እንዳንቀጠቀጥኩት አገር ምድሩን ስለፈራች ተከትላት እኮ የመጣው ስለፈራች። ሰፈር ውስጥ ምን እድርተኛ ነው የምንጠይቀው? ምንድን ነው የምንጠይቀው? ለሁለታችሁም አታንስም። ፍቅር ለሁለታችሁም በምላስ ነው አብርሃም፣ በምላስ ነው ሲጀመር። ብቻሽን እናገኝሻለን። በደንብ አዳምጪኝ። አብርሃም ዛሬ ስለመጣህ አይደለም፣ ችግር የለውም። እሷንም በደንብ አድርገን እናገኛታለን፣ ችግር የለውም። ስላገኛቸው የምናገኝሽ ቦታ እናገኝሻለን። ስነ ስርዓቷን ትይዛለች በደንብ አድርገን በየቦታው ሄዳ የምታስወራውን ስለ ስርዓቱ በየቦታው ሄዳ የምታስወራውን ልክ እንደዚህ ረጋ ያለች ሰከን ያለች። ግን እናንተም እኮ ያስብላል እኮ። እንዴት ነው ሴት ልጅ አልፈልግሽም ከተባለ ስትለኝ እኔ ማለት ነው ይቅርታ አድርጉልኝና እኔ እንደ ሴትነት አልፈልግሽም እስከሚለኝ ድረስ አልጠብቅም። አያያዙ ነች እሱ እኔ ጋር ፍላጎት አለው የለውም ብዬ ባይ ባይ ነው የምለው። እንደዛ አልፈልግሽም እስከሚለኝ ድረስ አልጠብቅም። አልፈልጋችሁም ተብላችኋል። ለምን በሰበብ አስባብ እሱን ማግኘት አታቆሙ? አቁሙ እኮ ተብላችኋል። ትናንትና አግኝታችሁታል። ከትናንት ወዲያ ወይ ሶስታችሁንም አግብቶ ያስቀምጣችሁ። በቃ አለቀ ማለት ነው። እሷም ስነ ስርዓታችሁን አስይዛችሁ እንዳትመለሱ አንድ ቀን መስራት አላት እና እሷ ይኸውልሽ፣ በመጀመሪያ ሩታ ተረጋጊ አንቺ። አይ ዶንት ኖ እሱን ሲጀመር ይዛ የመጣችሁ በእርግጠኝነት የምታደርገው ነገር ስለምታውቅና ካሜራ ስለያዝን ነው በዚህ ልክ እየተንጨረጨረች። ኮንፊደንስ አለኝ የሆነ ነገር ተጠያቂነት እንዳይመጣባት ነው እንጂ ኦልሬዲ የነገረን ሰው በደንብ ታማኝና ታማኝ ሰው ነው። ስለኛ ማውራቷን ሄርሜላ ሰንኛለች። ሩታ ከዚህ በኋላ በምንም አይነት ጉዳይ ስለ ፍቅር ልታወሩት የምትፈልጉት ነገር ካለ በምንም አይነት ምክንያት ስልክ አታነሳላችሁ። እኔን ማውራት ትችላላችሁ። እኔን ማግኘት ትችላላችሁ። ስለምትፈራ ነው ስልክ ማታነሳለህ። ግጭት ምናምን የሚባሉት ነገሮች ስለሰማኛው ኖ እኔ ሰልችቶኛል። ስማችንን ስላነሳሽ ነው በነገር ላይ መጣ ነው። ፍቅር አንድ መጣው ስማችንን ስላነሳሽ ነው የመጣ ነው እንጂ ይኸውልህ ስማችንን ባታነሳ አንደርስባትም። ልናገኛት የምንፈልግ አይነት ሴት አይደለችም። አይ ካለች ግን ንገራት አስረግጠ። እሺ እኮ አሁን እያልኩሽ ያለው አደቧን ትግዛ። በቃ በሷ መንገድ የትኛውንም ነገር እኔን አግኙኝ። እሷ ትድረስብን፣ አንተን አንፈልግም። ትድረስብን ብቻ ትድረስብን ብቻ። ይቅርታ አንዴ በጣም እንዴ ይኸውልህ ከዚህ በኋላ አንድ ነገር ልንገርህ። አንቺ ጋር እንዳይደውሉልሽ ነው። ይደውሉ። አንተ በሌለህበት ምን እንደሚያመጡ እናያለን። ስማችንን ለማንሳት ያብቃሽ። ከዚህ በኋላ መምጣት ነበረብሽ። መጀመሪያ ነበር ማለት ስሚኝ፣ ማነሽ? ፍቅር ከዚህ በኋላ አንቺ አንድ ነገር ልንገርህ። ከዚህ በኋላ አንቺ ጋር እንዳይደውሉልሽ ነው የሚፈልገው። ስለምን እነሱ ሊጠራ አይገባም። ገባሽ? ስለዚህ ሩታ እሷን ፈልጓት እኔን ጋር መደወል ትችላላችሁ። ስማችንን ታንሳ። አንተን አንፈልግህም ከዚህ በኋላ። አሁን ይኸውልህ ለእስከ ዛሬው ነው አሁን እንደዚህ ቀራና ቦታው ሄዳ የምታስወራውን ነገር እንዳታወራ አድርገን ምከራት። ከዛ ባለ ከሷ ጋር የሚያስደዋውለንም ምንም ነገር የለም። አትደርስብንም፣ አንድረስባት። አለቀ። አብሽ ምንም አይነት ነገር እንደማትሰማ ስማችንን አይ የወሬ ሱስ እኮ አለባት። ድርብ ምላስ ያወጣችሁ ለዛ ነው። ሲጀምር በዚህ ጥጥጥ የምትለው እኮ የወሬ ሱስ አባዜ ስላለባት ነው። መንታ ምላሷን ዘረጋባት። መንጣጣፋስ ቢያንስ አንድ ሰው ኮንፊደንስ ያለው ሰው ምን ተብሎ በስነ ስርዓት እንደተማረ ሰው አያወራም በአግባብ መልኩ። እሱን ሲዛ መምጣቷ ምን ይሉታል? አረ በእናትሽ ምንም አታውቅም። ነው መገልፈጥ ብቻ ነው። ከሷ ጋር ነው የምገባው፣ ከሷ ጋር ነው የምወጣው። ሰው ከኔ ጋር አትጠቅም። ማለት አማርኛ ነው ይሄ። ችግር የለውም። በቃ እስከ ዛሬው ዛሬ ጨርሰናል። ከዚህ በኋላ ስማችንን እያነሳች ትቀጥልና አንዴ ቁንጥጥ ስናረጋት ስርዓቷን ትይዛለች። ከዛ እዛው ሄዳ ትገላፈጥ። መገልፈጥ ቁንጥጫ ኩርኩማ ምን ጨምርበታለን? ሳታሊች ከዛ ገባኝ። አይ በቃ ችግር የለውም። በእንደዚህ አይነት ነገር ከሆነ መቀጠል የምትፈልገው እኛ እሷ የምናገኝበት ቦታ እናገኛታለን። ከዛ በኋላ ማድረግ የምንችለውን በሙሉ አድርገን እናሳያታለን። ከዛ ደሟን ትገዛለች። ከዛ እኔ በጣም በክብር ላውራት ፈልግ ነበረ። በጣም ስርዓት ባለው መልኩ ላውራት ፈልግ ነበረ። ክብርም አይገባት ከሆነ